ካልሰጠህ የምትቀበል ጨካኝ መሆንን አውቄ ቆፍሬ ቀብሬዋል እንካ ዋጋህን ብሎ መለሰ። ባለ 5 ባለ 2 ባለ 1 ምን ማለት ነው? ጳጳሱ ቄስ ናቸው እንዴ ያለ አረ ተርፏቸው እያደገ ነው። መከራን እውነት ክርስቶስ ይሰጣል ለልጆቹ። ይሄ እንግዲህ ብድር ነው። አይነ ብድር መሆኑን ታውቃ። ክርስትና የሜዳ ላይ ግልቢ አይደለም፣ የመሰናክል ሩጫ። ልጅነት የተባለች አንዷ ቆፍረን ቀብረን ብዙ የጠፋ ምዕመን እኮ አለ። ዛሬ እቺ ቤተክርስቲያን እኮ መሪ አጣል ያልተማረው ቤተክርስቲያን ገብቶ እያመሰ ዛሬ እኮ ለሚኒስትርነት ማይረግ ብለው እኮ ሃይማኖት ቢቀይሩ ሰዎች እኮ ናቸው። በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። አዜ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎሎ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ ውስጥ ሰውየውች ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ ነው የምናመሰግነው። እነሆ ሳምንት በይደር ያቆየነው ጊዜ እግዚአብሔር ጊዜን ወቅትንም ሁኔታዎችንም ሁሉ ፈቅዶልን እነሆ በተቀመጥንበት ወንበር ላይ ሆነን ገብርኄርን እንድንቀርጽ ምክንያት ሆኖን እዛው በነበርንበት ቦታ ላይ ለዚህ ሳምንት ይመጥናል የሚለውን ፕሮግራም ደግሞ አዘጋጅተን ወደ እናንተ አቅርበናል። ለዚህ ደግሞ ከፊት ሆነው እኛ የምናነሳውን ሐሳብ እግዚአብሔር በገለጠላቸው ልክ ቅዱስ ቃሉን የሚነግሩን ሊቀ ኅሩያን መምህር ደረጀ ግርማ የደብረ ገሊላ ቅዱስ አማኑኤል ቤተክርስቲያን የስብከተ ወንጌል ምክትል ኃላፊና የሚዲያ ክፍል ኃላፊ ናቸው። ከኛ ጋር ቆይታን እያደረጉም ስለሆነ ከልብ አመሰግናለሁ። በዚህን ሰዓትም ቢሆን እንግዲህ በምንቀርጽበት ሰዓት እርሳቸው ቅድስት ሀገር ኢየሩሳሌም ነበሩ። በዚህ ሰዓት ደግሞ በሚተላለፍበት ሰዓት ወደ ቅድስት ሀገር ኢትዮጵያም ተመልሷል ብለን እምነታችን ነው። የጊዜ ባለቤት እንግዲህ ጊዜውን ያመቻቻል። ለማንኛውም ከመሄዶት በፊት የተደረገ ቀረጻ ነው። ይሄ ሁሉ የሚደረገው ጥድፊያ ያስለመድነው ሳምንታዊ ፕሮግራም መቅረት የለበትም። ምንም እንኳን ሌሊት በረራዬን ባደርግም ቃለ እግዚአብሔር ለተራበ ደግሞ ቃለ እግዚአብሔር እንዳቀብል ነውና እኔም መክሊት የተሰጠኝ ይሄንን ብሰጥ ምንም ችግር የለውም ብለው እዚሁ ስቱዲዮ በሁለተኛውን ቀረጻ እንድናደርግ ፈቃዱ ስለሆነ ከልብ ነው የማመሰግነው። አሁን ያለንበት ሳምንት እንግዲህ ደብረ ዘይትን አጠናቀን ከፊታችን ሰንበት ጀምሮ ደግሞ ገብርኄርን እንቀበላለን። ገብርኄር ምንድነው? እሱ በዚህ ቀን በዚህ ሳምንት ምንድነው የምንከውነው? እንግዲህ ገብርኄር ማለት ገብርና ኄር ነው።
መልካም ባሪያ፣ በጎ ባሪያ፣ በጎ አገልጋይ ማለት ነው። ታሪኩ የሚገኘው በማቴዎስ ወንጌል በምዕራፍ 25 ቁጥር 14 ላይ ጀምሮ ነው። እሺ አንድ ሰው ባሮቹን ጠራ። 3 ባሮች ነበሩት። 3ቱም ባሮች ጠራቸውና ሩቅ መንገድ ልጓዝ ነው፣ ስለዚህ እንኩ መክሊት፣ ገንዘብ፣ ጸጋ፣ ሀብት፣ ብዙ ነገር ልንተረጉሙ እንችላለን። ለአንደኛው 5 መክሊት፣ ለአንደኛው 2 መክሊት፣ ለአንደኛው 1 መክሊት ሰጥቷቸው ነግደው ወጥተው ወርደው ያተርፉ ዘንድ ተማምኖ ጥሎላቸው ሄደ። ብዙ ቆይቶ ሊቆጣጠራቸው መጣ። የሰጣቸውን ከምን አደረሳችሁት? ኦዲቲንግ ማለት ሊቆጣጠራቸው ሲመጣ የመጀመሪያው 5 የተሰጠው 10 አድርጎ ጠበቀ። አንተ መልካም በጎ ባሪያ፣ አትርፎ ማለት ነው። አትርፎ አንተ መልካም በጎ ባሪያ በጥቂቱ ታምነሃል፣ በብዙ ሾመሃለሁ። ሁለተኛውን ደግሞ 2 የሰጠው 4 አደረገው። አንተ በጎ መልካም ባሪያ በጥቂቱ ታምነሃል፣ በብዙ ትሾማለህ። ሶስተኛው 1 የተሰጠው ግን ምን አለ? አንተ ካልዘራህበት የምታጭ ካልሰጠህ የምትቀበል ጨካኝ መሆንን አውቄ ቆፍሬ ቀብሬዋለሁ፣ እንካ ዋጋህን ብሎ መለሰልህ። አንተ አኬተኛ ክፉ ባሪያ፣ ቀድሞ ስሰጥህ አይ ለሚያተርፍ ስጠው አልፈልግም ማለት ስትችል ከተቀበልከኝ በኋላ ሌላው እንዳያተርፍበት እንዴት ቆፍረህ ትቀብረዋለህ? በል ውሰዱት፣ ወደ ጥልቁ ወደ ጨለማው ወደ እሳቱ ጣሉት። ጥርስና ጥርስ ማፋጨት ያለበት ወደ ጨለማው ማለት ወደ ጥልቁ ጣሉት ብሎ አባረረ። ታሪኩ ይሄ ነው። ሰሙ ማለት ገብርኄር ማለት መልካም አገልጋይ ማለት ነው። ሁለቱ የተመሰገኑበት፣ አንዱ ደግሞ የተፈረደበት ገብር ሐካ የተባለ። ታዲያ ባለ 5 ባለ 2 ባለ 1 ምን ማለት ነው? ምንድን ነው የተሰጠው? ምን ማለት ነው? እንግዲህ መጀመሪያ የትርጓሜው ሲተረጎም ያ ሩቅ መንገድ የሚጓዝ ጌታ የተባለ ክርስቶስ ነው። ሩቅ መንገድ እንደሚጓዝ ማለት ነው። ሁሉን ነገር ጨርሶ 3 ዓመት ከ3 ወር ዞሮ አስተምሮ በ33 ዓመት በኋላ ወደ ሰማይ አረገ። ሁሉን ጨርሶ ዳግም ለመምጣት ቀጠሮ ይዘ። ስለዚህ ወደ ሩቅ አገር እሄዳለሁ ነው ያለው። ዳግም ግን እመጣለሁ ልቆጣጠራቸው። ከደብረ ዘይቱ ጋር ይገዳል። ዋጋውን ሊሰጥ ሁሉም እንደ ስራው ለፍርዱ ዋጋዬ በእጄ ነው አይደል ያለው። ያን ተማምኖ ለፍርድ ይመጣል። ስለዚህ የሰጠንን ነገር ሊቀበለን ማለት ነው። ምንድን ነው የተሰጠን? ብዙ ነገር ነው የተሰጠን። እንግዲህ የሀብቱን ተቀባይ መክሊቱን ተቀባዮች እኛ የሰው ልጆች በየደረጃችን። መጽሐፉም የሚለው ምንድነው? እንደየአቅማቸው ሰጣቸው ያለ ሰው መከራም ችግርም ጸጋም ሁሉ ነገር በአቅሙ ነው የተሰጠው ከመወጫው ጋር። ያለ አቅማችን አልተሰጠም። ስለዚህ ለሁሉም እንዳቅሙ ነው። አቅሙን አይቶ ነው የሰጠው። ያው ማይመረዋት ነው ልብ ያሰበውን ኩላሊት ያጤሰውን ይመረምራል። የኛ ዳተኝነት አንተ ሰነፍ ይለዋል። ያኛው የቆፈረው እኮ ክፉ ብቻ መሆኑ አይደለም፣ እንትን ማለቱ አይደለም፣ ስንፍና እና ፍርሃት። ስንፍናና ፍርሃት። አንድ ሰው ፈሪ ከሆነ እንኳን መንግስተ ሰማያት ቤቱ መግባት አይችልም። ጨለማ ሲሆንበት ፈርቶ ይቀራል። ስለዚህ ፈሪ ሰው ክርስቲያን አይደለም፣ ሰው መሆን አይችልም። ፍርሃት የእምነት ጉድለት። ስለዚህ ለሰው ልጆች ነው የተሰጠው። መክሊት የተባለው ደግሞ ምንድን ነው? ሀብት ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ጊዜ ሊሆን ይችላል፣ የተለያየ እውቀት ሊሆን ይችላል። ለሰው ልጆች እግዚአብሔር ከፈጠራቸው በኋላ አስተዋይ አገናዛቢ ስለሆኑ የተለያየ ጸጋ ሰጥቷቸው፣ የተለያየ ክብር ሰጥቷቸው፣ የተለያየ ህይወት ሰጥቷቸው። የመጀመሪያው ሰው 5 መክሊት አጥቶ ሰጥቷል። ይሄ 5 መክሊት ምንድን ነው ሲባል ባለ 5 እነማን ናቸው ሲባል ሊቃነ ጳጳሳት። ሊቃነ ጳጳሳት ባለ 5 ይባላል። አንድ ጳጳስ ድቁና አላቸው፣ ቅስና አላቸው። እንደውም ገብተው ሊቀድሱ ሲሉ በቅስና እንዴ ጳጳሱ ቄስ ናቸው እንዴ ያለ። አረ ተርፏቸው እያደለ ነው። ሰው ዝቅ ብሎ አንድ ሊቀ ጳጳስ በትህትና ዲያቆን መሆን ይችላል። ዲያቆኑ ግን ቄስ መሆን አይችልም። ከላይ ወደ ታች ይቻላል፣ ከታች ወደ ላይ ግን ዳገት። ስለዚህ ዲያቆን ናቸው ቁጥር፣ ቄስ ናቸው 2፣ ከዛ ደግሞ የኤጲስቆጶስነት ማዕረግ አላቸው 3፣ ጳጳስ ናቸው 4፣ ከዛ ደግሞ ሊቀ ጳጳስ ናቸው 5 ክብር አላቸው። 5 ክብር። ስለዚህ ባለ 5 ጸጋ የተሰጣቸው ብፁዓን አበው ሊቃነ ጳጳሳት ናቸው። አሁን እኛ ሀገር
ችግሩ ምን መሰለ? ከስር ሊቀ ጳጳስ ከስሩ ጳጳስ የለም። አሁን እኛ ዝም ብለን ሊቀ ጳጳስ እንላቸዋለን እንጂ ሜትሮፖሊታን አሁን በሌላውም ዓለም አንድ ከተማ ላይ አሁን ጎንደር ላይ ሊቀ ጳጳሱ ይቀመጥና ከዛ በኋላ ጭልጋ ላይ ሊሆን ይችላል፣ ጸለምት ላይ ሊሆን ይችላል፣ ወይ ደግሞ በለሳ ሊሆን ይችላል፣ ቆላ ድባ ሊሆን ይችላል። እንደየአስፈላጊነቱ ጳጳሳት ይኖራል። ያ ሜትሮፖሊታን ነው። የኛ አጠቃላይ ግዛት ነው ያለን። የሁሉንም ራሱ ጳጳሱም ሊቀ ጳጳሱም ራሱ እና እሱ በሱ ከወሰድከው ምዕመናን ግራ ሊገባቸው ይችላሉ። አንዳንዴ ሊቀ ጳጳስና የጳጳስ ልዩነት አናውቅም። ሁሉንም እኛ ሊቃነ ጳጳሳት ብለን ነው የምንጠራው። ከስራቸው ግን ጳጳሳት ያሏቸው ሊሆኑ ይገባል። ሊቀ ዲያቆን ለመባል ከስር ዲያቆን መኖር አለበት አይደል? ሊቀ ካህናት ለመባል የካህናት አለቃ መሆን አለበት። ከዛ አንፃር ሊቀ መዘምራን ስትባል የመዘምራን አለቃ ልትሆን ይገባል። ከዛ አንፃር ስለዚህ 5 ደረጃ አለ። ግብራቸውም 5 ነው። ለምሳሌ ሊቀ ጳጳስ ምን ያደርጋል? ቄስ ይሾማል፣ ዲያቆን ይሾማል አይደል? ክህነት አይሰጥም? ይሰጣል፣ ክህነት ይሰጣል። አዎ ጳጳስ እንትን ካህን ይሾማል፣ ዲያቆን ይሾማል አይደል? ከዛ በኋላ ደግሞ ይቀድሳል፣ ያቆርባል ማለት ነው ቀድሶ። ከዛ ምን ያደርጋል? ያጠምቃል። እነዚህ 5 ስራዎች አሉት። ስለዚህ ባለ 5 የሚባለው ሊቃነ ጳጳሱ ነው። ሌላው ባለ 5 የሚባለው ሙሴ ነው። 5 የመጽሐፍ ተጽፎ ባለ 5 ማለት ክብር ያለው ሞገስ ያለው ምንድነው? ሞገስ እና ክብሩ እስራኤል ሲበድሉ በሌላ ህዝብ በትልቅ ህዝብ ላይ ሊሾም ሲለው እኔን ከጻፍከኝ የህይወት መዝገብ ላይ ሰርዘኝ። ስለ በጎቹ ሲል ራሱን አሳልፎ የሚሰጥ በጎ እረኛ ነው ሙሴ። በምድረ በዳ አብሯቸው ተጉዞ የፈርዖን የልጅ ልጅ ልባል አይገባኝም ብሎ ጣዕመ ዓለም የናቀ ይዝችናል። የፈርዖን የልጅ ልጅ ሆኖ ቤተመንግስት ነው የኖረው፣ ግን ከህዝቡ ከህብረተሰቡ ጋር እስራኤላዊ ነኝ ብሎ መሰደድ መረጠ። ስለዚህ እንዲህ አይነት ሰው ባለ 5 ነው። ጳጳስም ቢሆን ባለ 5 ነው። ለምን? ለህብረተሰቡ ለወገኖቹ ሀዘን ሲደርስባቸው ችግር ሲደርስባቸው አብሮ የሚያዝ አብሮ የሚጨነቅ አብሮ ባለ 5 የሚባለው ትልቅ ትምህርት የተማረ ነው። የቤተክርስቲያኒቷን ትምህርት በደንብ በጥሩ ሁኔታ ተምሮ ራሱን አሳክሎ ራሱን አስችሎ ሌላ ሊቅ ያፈራ ባለ 5 ይባላል። መክሊቱ ሙሉ የሆነ ማለት ብዙ ትርጓሜ። ባለ 5 ማለት እኔ አንተ ራሱ ባለ 5 ነህ፣ እኔ ባለ 5 ነኝ። እግዚአብሔር 5 የስሜት ሕዋሳት ሰጥቶናል። 5 የስሜት ሕዋሳት። ይሄ እንግዲህ ብድር ነው። አይን ብድር መሆኑን ታውቃለህ? ጆሮ ብድር መሆኑን ታውቃለህ? ትከፍላለህ። ሊቆጣጠር ይመጣል። ጆሮ ሰጠው ምን ሰማበት? ሐሜት ብቻ ከሰማበት ወደ እሳት ወደ ጥልቁ። ክፉ ብቻ ካየበት ካላነበብክበት፣ አንድ ቤት ተከራይተህ ካልኖርክበት ኪሳራ ነው። እግዚአብሔር እንደው አይን በክራይ ቢሆን ኖሮ እርግጠኛ ነኝ ካርድ ያልቀብን ነበር በየደቂቃው። ፌስቡክ ስናይ እንትን ስናይ ማለት ነው፣ ክፉ ነገር ስናይ፣ ኳስ ስናይ፣ ጨዋታ ስናይ፣ ነገር እግዚአብሔር ነው ወይ? በአንደበት አንዱ የስሜት ሕዋሳት ምላስ ነው። በምላስ ሰው አልሰደብክበትም። ሊቆጣጠር ይመጣል። መድኃኒዓለም ክርስቶስ ሊቆጣጠረን ይመጣል። እነዚህ ሁሉ ባለ 5 ናቸው። ባለ 2 የተባለው ጴጥሮስ ነው። እንግዲህ 2 መልእክታትን ጽፏል። ቀለሚንጦስ የተባለው ደቀ መዝሙር ራሱን አሳክሎ ራሱን አስችሎ አለት ሲፋቅ አለት እንዲገኝ አድርጓል። ጳውሎስ ጢሞቴዎስን አፍርቷል። ባለ 1 የተባለው ይሁዳ ነው፣ ቆፍሮ የቀበረ የሐዋርያት አለቃ ተብሎ ከሐዋርያት ጋር አብሮ ተቆጥሮ ሙት ማንሳት ተሰጥቶት፣ ሽባ መተርተር ተሰጥቶት፣ የሊቀ ጵጵስና ማዕረግ ተሰጥቶት አምላኩ በ30 ዓመት በገንዘብ ቆፍሮ የቀበረው ጸጋው ያን የመሰለ ሀብትና ጸጋው ላይ ቆሻሻ የደፋበት ይሄ ባለ 1 ነው የነበረችው። ባለ 2 ካህን ነው። ምንድነው ስራው? ማጥመቅ፣ መቀደስ፣ ማቁረብ ማለት ነው። ያቆርባል። ከዛ ምን ያደርጋል? አይሾም። 2 ስራ ግን አለ። ዲያቆን ምንድነው? መላላክ፣ አንድ ነው ጸጋ። በእሷ ላይ ደግሞ ትዕቢት ካጀለበት፣ በድቁና ስልጣን ጉራ ከቸረቸረበት፣ እሷም ስልጣን ሆናበት እግዚአብሔር ላይ ከተበተ፣ ሴትና ዲያቆን ይላሉ አንዳንድ ያው የሚባል አባባል፣ ከተበተበት እሷውን ቆፍሮ እንደቀበረ ነው የሚቆጠር። ያለችውም አንድ መክሊት አንድ ናት። አንድ አይን ያለው ባፈር አይጫወትም። ያኛው ቢቀር አንዱ ይላል ካህኑ። ጳጳሱ ከ5ቱ አንዱ ሊጎልበት ይችላል። ሁሉም ግን ወጥተው ወርደው ተቀብለው 2ቱ ያቅማቸውን አድርገው ወጥተው ወርደው ነው የሚለው። መውጣት ያስፈልጋል አገልግሎት።
ጳጳስ ለመሆን ብዙ ጣውረዳል፣ ብዙ አገልግሎታል፣ ብዙ ፍዳል፣ ብዙ ስድባል፣ ብዙ መከራት፣ ብዙ ፈተና አለ። ልጆች እረኛ ሆነ እንትን ያን ሁሉ ተሸክመን ወደዛ ጸጋ ወደዛ በረከት። ስለዚህ መክሊት እንግዲህ እንደየችሎታችን ነው የሚሰጠን፣ እግዚአብሔር እንደየአቅሙ ነው የሚሰጠው ብሏል። እግዚአብሔር የብርሃን አምላክ ነው። ኢቭን ሞታችንን እንኳን ሞቶልን ህይወት የሰጠን ነው ብለን እናስባለን። ስለዚህ ለልጆቹ መስጠት ያለበት እኮ መልካም ነገር ነው ብለው የሚያስቡ አሉ። ታዲያ እንዴት በልኩ መከራንም የሚያሸክመን በልኩ ነው እንላለን? እንዴት መከራ ይሰጠናል? መከራ ከክርስቶስ አይደለም ከሰይጣን ነው የሚሉ አሉ። መከራን እውነት ክርስቶስ ይሰጣል ለልጆቹ? መከራን አይሰጥም፣ ግን ልጆቹ በዚህ በምድር ላይ ባለው ፈተና አልፈው ለክብር እንዲበቁ ያደርጋቸዋል። ለምን ወርቅ የሚጸራው ወርቅነቱ ቢታወቀው በመከራ ሲፈተን እስመ በብዙ ጻማ ሀለወነ ንባለ መንግስተ እግዚአብሔር ነው። በብዙ ጭንቅ በብዙ ፈተና ወደ እግዚአብሔር መንግስት እንገባ ዘንድ አለን ያለ ጃቀኝ መንገዱ ራቀኝ ብለ መንግስተ ሰማያት አትገባ። ለምሳሌ ኢዮብ ላይ ፈተና መጣ። ፈተናውን ያመጣው ሰይጣን አይደል እንዴ? በኢዮብ ፈተና ውስጥ ግን ምን ተደረገ? ትዕግስትን አየ፣ ትዕግስትን ተማረ። የዋጋ ሆነ መከራ። ያን ዋጋ ሲያልፍ የነበረው ነገር ሁሉ በእጥፍ ነው የተደረገለት፣ በእጥፍ ነው ያለፈው። ዮሴፍ ወንድሞቹ ሲጫቱት መከራ ሲያጸኑበት እግዚአብሔር ያውቃል። ግን በመከራው ሰዓት ከመከራው እንዳይወድቅ ይጠብቃል። በኋላ ግን ተሸጦ በግብፅ ሀገር ላይ ጠቅላይ ሚኒስትር እስከመሆን ደረጃ ነው። ፈተናው ምን አደረገው? አልጎዳው። አሁን ሰውን አይጎዳም ይላል፣ ሰው ራሱን ነው የሚጎዳው ይላል ዮሐንስ አፈወርቅ። አንተ ሰው ምንም አይነት መከራ ቢያመጣብህ፣ ምንም አይነት ፈተና ቢያመጣብህ እያጸራህ እያበራህ ነው የሚመጣው፣ እያከበረ ነው። መከራ የሰው ልጅ ታከብረዋል፣ ተድላ ደስታ ግን የሰው ልጅ ታቀብጠዋል። ስለዚህ በብዙ ፈተና ውስጥ ማለፍ፣ ተፈትነ ማለፍ ለእግዚአብሔር ያለን ክብር። አብርሃም ተፈትኖ አሁን የእግዚአብሔር ሰው ነው ያልተፈተነ ማለት ነው። በረሃብ ተፈትኖ ተሰዷል። የገዛ ሚስቱ ተነጥቃለች። ከዛ መጨረሻ እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛላለሁ የሚል ቃል ኪዳን የተቀበለ በህይወት ያልተፈተነ በመከራ ያላለፈ እነ ቅዱስ ጳውሎስ እኮ በቃ የተወለዱት ቀን እስኪረግሙ ድረስ በመከራ ውስጥ ነበር፣ ታንኳ ተሰብሮባቸው። ስለዚህ መከራው እንደ መከራ ሳይሆን ክርስቶስን ማግኛ በር ብለህ ነው። ክርስቶስን የምንመስልበት እኮ ነው። ክርስቶስን ያወቅነው እኮ በቀራንዮ ነው። መከራ ላይ እኮ መስቀል ተሸክሞ ነው የምናውቀው አይደል? ክርስቶስን ሲገረፍ ነው የምናውቀው። ክርስቶስን በግብፅ ገና ከልጅነቱ በግብፅ በረሃ ሲከራተት ነው። ልደቱን የምናየው እኮ ቤተልሔም ከብቶች ግርግም ውስጥ ነው። የክርስቶስ ህይወት እኮ ያለ ስራ ዋጋ ያለ መከራ ጸጋ የለም። ክርስትና የሜዳ ላይ ግልቢያ አይደለም፣ የመሰናክል ሩጫ። ስለዚህ ዝም ብሎ የሚገኝ አክሊል የለም። በቃ ይሄ ሁሉም በብዙም ጭንቅና መከራ ዕለት ዕለት እኮ የሚያሳስበኝ የአብያተ ክርስቲያናት ጉዳይ ነው። መገረፊ አይደለም፣ መራቢ አይደለም፣ መጨነቂ አይደለም፣ አንድ ሲጎል 40 መገለፊ አይደለም። ይሄ ሁሉ አይደለም፣ ግን ዕለት ዕለት የሚያሳስበኝ የአብያተ ክርስቲያናት ጉዳይ ነው። ከዛ በኋላ ከዛ የሚያገኘው ነው 7 አክሊል ነው ይወረደል። የቅዱስ አሁን ገድላትና በውስጥ ለመከራው መከራውን ክበት እስኪባል ድረስ ቅዱስ ጊዮርጊስ በመንኮራኩር ተፈይቶ እንዳመድ ተሰራይቶ መከራውን አይቶ ፍዳውን አይቶ በችንካር ሰውነቱ ተቦጫጭቆ ምን ያልሆነው አለ። እነ ቶማስ ዘመራ ሰውነታቸው ሁሉ ተቦጫጭቆ እነ ታላቁ ቶማስ 12 ሐዋርያት እኮ አሟሟታቸው ሁሉ እንግዲህ ቁልቁል መሰቀል፣ አንገት በሰይፍ መሞት። ይሄ ሁሉ መከራ ለምንድን ነው? ለመንግስተ ሰማያት። አሁን አንድ ንጹህ መገበሪያ ስንዴ ተፈትጎ ነው አይደል? ለዛ የሚበቃ ካልተፈተገ ቅቤ ራሱ ስትገፋ አናት ላይ የምትወጣው አይደል? ስለዚህ የክርስቲያን እንደው የሥራ ዋጋው የመከራ ዋጋው መከራ ነው በዚህ ምድር። በዚህ ምንም ያገኘው ነገር የለም። በሰማይ ግን አክሊል ያገኝ። የሚገርም ነው። አሁን ክርስቶስ ተሰቅሏል ለማለት በተለይ አብይ ጾማችን ላይ ወርዷል ተወልዷል ብለን ዘወረደ ላይ አሰበን። ከዛ ቅድስትን ደግሞ ስንል የጾም የጀመረበትን ጊዜ በሳምንቱ አስበናል። ከዛ ወደ ምኩራብ ሄዶ የተማረበት ያስተማረበትን ሁሉን ነገር ስንመለከት በህይወት ደግሞ ላለን ወደ ሰንበት ስንሄድ በሽተኞቹን ማሰብ የምንችልበትን ሳምንት አሳለፈን። አሁን ደግሞ የደብረ ዘይትን ካሳለፍን በኋላ ስለ መክሊታችን እያወራን ነው። አሁን በዚህ ሰዓት የተሰጠን ጸጋ አለ። በዚህ ሳምንት ምን እንከውን? ምን እንስራ? ምን እናድርግ? እንግዲህ አሁን ለሁላችንም የነገረን ፈጣሪ ለሁላችንም ጸጋ ሰጥቷል። አሁን እኛ ጥሩ ነጋዴዎች ነን። ጽድቅን እንድናተርፍ ወደዚህ ምድር የተላከን ነጋዴዎች ነን። ማትረፍ አለብን። ጽድቅን አትርፈን ነው መጠራት ያለብን።
እግዚአብሔር ለኛ የሰጠው ጸጋ ያንን ጸጋ ዝም ብለን እያባከን ነው። የተፈጥሮ ጸጋ ሰጥቷል። ማንም አልሰጠኝም ማለት 24 ሰዓት ተሰጥቷል። በ24 ሰዓት ግን ምን እየሰራህበት? ያ በቀኝ የተሰቀለውን በግራ የተሰቀለውን መብደያ 5 ደቂቃ ነው የተሰጠው። ያ መክሊት አንደኛው ንስሐ ገባበት፣ አንደኛው ግን አሾፈበት። አሁን በእድሜያችን እያሾፍን ከሄድን ሊቆጣጠረን ሲመጣ ከእጃችን ምን ያገኛል? ምን ይዛል? መክሊታችንን ቆፍሮ ቀበረው ነው የሚለው። ቆፍሮ በምን ቀበረው? በዘረኝነት። አሁን እኛ መክሊታችን እኮ በብዙ ጸጋችንን በዘረኝነት ቆፍረን ቀብረናል። ራሳችንን መጠጥ ውስጥ፣ ራሳችንን ሱስ ውስጥ፣ ራሳችንን ጫት ውስጥ፣ ራሳችን ውስጥ የማይገባ ህይወት ውስጥ፣ ዝሙት ውስጥ የቀበርን ሰዎች አለ። በቤዛ ቀን የታተምንበትን የእግዚአብሔር መንፈስ ያሳዘን የተሰጠችንን አንድኗ የ40 ቀን ልጅነት እንኳን ሌላው ተወስ ክነት ምኑ እሱ እንደው ትልቅ ደረጃ ልጅነት የተባለች አንዷ ቆፍረን ቀብረን እግዚአብሔር ሊቆጣጠረን ሲመጣ አሁን በክርስትናችን አላተረፍንም። ሃይማኖት ይዘን ምግባር አላተረፍንም። ጽድቅ ይዘን ማለት ሰላም ይዘን ፍቅር የለን፣ ፍቅርን ይዘን ትሩፋት የለን፣ ስግደት ይዘን ምጽዋት የለን። ያተረፍነው ነገር የለም። አይተህ ከሆነ ህይወታችን ላይፋችን ሁሉ እንደ ፓራቦላ ወደ ታች ነው። እድገት የለው። ከፍ እያልን አይደለም እየሄድን ያለነው። ከትናንት ጋታችን ወርደነ። ትናንት እስከ 9 የምንጾም ዛሬ 3 ሰዓት እየበላን፣ ትናንት ስጋው ደግሞ የምንቀበል ሰዎች አቁመናል። ብዙዎቻችን መክሊታችንን ቀብረናል፣ ክርስትናችንን ቀብረናል። መጠጡ ላይ ስካሩ ላይ እኛ ነን። ክርስቲያን ስንባል አንገታችን ላይ ክር አለ። ይሄ መክሊትን መቅበር ነው። ብርሃን በቃ እናንተ ያለም ብርሃን ናቸው አብሩ ነው የተባሉ ለሌላው የማብራት ለሌላው የመትረፍ የተማርነውን የማስተማር። እስቲ በምን መክሊት አፈራ? የሰማነውን ቃል እግዚአብሔር የደመሽ ተናግረን እናውቃለን? ሰው አምጥተን እናውቃለን? ያቺ ሳምራዊቷ ሴት ወደ መንደር ገባች። የ10 መንደር ህዝብ ማለት በዛ መንደር ገብታ 20 ሺህ ሰው ነው የሚለው ታምረ ማርያም ታምረ ኢየሱስ ይቅርታ 20 ሺህ ሰው ይዛ መጣች። አንዲት መበለት 20 ሺህ ሰው ካዳነች። እኛ በተሰጠን መክሊት በተሰጠን አገልግሎት በተሰጠን ይወት ሊቀ ጳጳሱ አሁን ባለ 5 ነው ሊቀ ጳጳስ ብለናል። አትርፈናል። አሁን ዛሬ ብንመረመር ባለ 2 የተባለው ካህን አትርፏል ወይ? በ10 ዓመት 9 ሚሊዮን ወደ ሌላ ገብቷል እኮ። በጉሉ ተበትኗል እኮ። ትርፍ የምንለካው በምንድን ነው? ትርፍ ሂሳቡ የሚሰራው በነገራችን ላይ 5 ነበር 10 አረኩ የሚለው አይደለም። ለምሳሌ 99 በጎች የነበሩ ሰው አንዱ ሲጠፋ 99ኙን በዱር ትቶ አንዷን ፍለጋ ነው የመጣው። አንዷን ማትረፍ ነው ትርፍ። ዛሬ በየአብያተ ክርስቲያናችን በየቤተ ክርስቲያናችን ስንት ምዕመን የጠፋው? ማን መለሰው? ማን ተሸከመው? የጠፋው የጠቆ ሁሉንም የቤት ዕቃዋን ሁሉ አውጥታ ነው እኮ ፈልጋ ያገኘችው። ባገኘችው ጊዜ ተደሰተች። ብዙ የጠፋ ምዕመን እኮ አለ። ዛሬ እቺ ቤተ ክርስቲያን እኮ መሪ አጣለች። ባለ 5 የተባለው ሊቀ ጳጳስ፣ ባለ 2 የተባለው ካህንና መምህር፣ ባለ 1 የተባለው ዲያቆን ኃላፊነቱን እየተወጣ ነው ወይ? እግዚአብሔርን ማቅ የእግዚአብሔር ልጅ እኮ ነው። በቤተ መቅደሱ እየቀደሰ እያወደሰ የእግዚአብሔርን ክብር የሚያጠፋ ከቤተ መቅደሱ የሚዘር ቤተ ክርስቲያኑን የሚያበሳጭ ምዕመናኑን የሚያጉላላ ካህን እኮ ነው። ንስሐ የማይሰጥ በጎቹን የማይሰጥ ማን አተረፈ? ሶስቱም ሰዎች ኪሳራ ነው ዛሬ ላይ። ትርፍ የለም። አሁን ስለ ትርፍ የምናወራበት አይደለም። ዋናችንን አጥተናል። አብያተ ክርስቲያናት እየተቃጠሉ ነው። መጻሕፍት እየተቆነጻጸሉ ነው። ብዙ ሰው ጥያቄ አለው። ማን ይመልስለት? የተማረው ክህነት ርቆ ከቤተክርስቲያን ርቆ ዓለም ቦታ ላይ ተቀጥሮ እየሰራ ያልተማረው ቤተክርስቲያን ገብቶ እያመሰ ዛሬ ይሄንን መልካም አገልጋይ ለማለት በተሾምንበት በተጠራንበት በየትኛውም መስክ እኮ ለምሳሌ አንተ በምትሰራበት ቢሮ መልካም አገልጋይ ነው። መኑቱ ገብርኄር እኮ ነው ታላቁ አባት ቅዱስ ያሬድ ያለው። መልካም አገልጋይ ማን ነው ዛሬ ጥያቄ? በመስሪያ ቤት አንተ በጣም በቃ ትጉ አገልጋይ ነው ወይ? ሌላውን ተወው፣ ቅስናው ድቁናው ጵጵስናውን ትተህ በኑሯችን በህይወታችን ስልጣን ላይ ያሉ ሰዎችን ተመልከታቸው። መክሊት እኮ ነው ስልጣን እንዴ። አስቴር እኮ ህዝቧን አድናለች። 3 ቀን ጾም አውጃ በነበራት ስልጣን። ዮሴፍ እኮ በተሰጠው ስልጣን ወገኖቹን ወንድሞቹን ረድቷል። አትሊስት እኮ ለቤተክርስቲያን ባታደላ ፍርድ ተጓደለ ድሃ ተበደለ የምትል ሹመኛ እኮ መክሊትን አትርፋል። እንደ ኒቆዲሞስ የሚቀጥለው የምናከብረው ኒቆዲሞስ አይደል? ኒቆዲሞስ ምንድን ነው ያደረገው? በአይሁድ ሸንጎ የሴናድሪም አባል ነበር። ክርስቶስን አቅርበው ሊያስወስኑበት ሲነሱ እንዴ በደንብ እንመርምር፣ በሕጋችን ያለ መረጃ እንፈርዳለን እንዴ ብሎ
ቢያንስ እለቱ ሳይደርስ እንዳይገደል እኮ አድርጎ በስልጣኑ ተጠቅሟል። መጨረሻ ላይ እኮ የጌታን በድነ ሥጋ እኮ ሄዶ ከፊት ለፊት አዋጅ በታወጀበት አውርዶ ስልጣኑን ትቶ ለስልጣኑ ለክብሩ ሳይጨነቅ የክርስቶስን በድነ ሥጋ እኮ ገንዞ የቀበረ እኮ ቅዱስ እግዚአብሔር ቅዱስ ኃያል ኪዳን የደገመ። ኒቆዲሞስ ባለስልጣን ነበር። ኒቆዲሞስ ሀብታም ነበር። ኒቆዲሞስ ምሁር ነበር። ዛሬ የተሰጠን የምሁርነት ድርሻችን ዛሬ ቤተክርስቲያን ስትጎዳ አገር ሲጎዳ ምን ላይ ይዋል ነው? መክሊታችን የት ጋር? ሰውን ከስህተት መመለስ ይችላል? 85% ገበሬ የተባለው አካል ነው አገር እየጠቀመ ያለ። 15% ምሁር ነኝ ባል የተማርኩ ነኝ ሃይማኖተኛ ነኝ ፊደል አገላብጫለሁ የሚል እኮ መከራ የሆነው እኮ አገር የምትታመሰው በበጎ ሰዎች ዝምታ ነው። ደግሞ ቆፍሬ የቀበርኳት ፈርቼ ነው ያለ። አላውያን አንገቴን ከፍ ብለው ከአንገቴ ዝቅ ብለው ከባቴ ቢቆርጡኝ መናፍቃን ተከራክረው ቢረቱኝ ብሎ ሃይማኖቱን ነው የቀበረ። ዛሬ በቢሮኔ ኦርቶዶክሳዊ ነኝ፣ እጾማለሁ፣ ጥቁር ረብሳለሁ፣ ነጭ ለብሳለሁ፣ ዛሬ ሃይማኖቴ ባህል ነው ብሎ የሚገልጽ ማለት እንዴ? ብፌ ለስልጠና ሲዘጋጅ እኮ እንዲህ አለቃይ ጿሚ ነሽ ብሎ ሊያገለኝ ይችላል ብሎ እኮ የሚበላ እኮ ነው ያለው። እንዴ የሰለስቱ ደቂቅ እኮ ልጆች ከሆነ እኮ በፍጹም አንተ ላቆንኮ ምስል አንሰግድ ባያድነን እንኳን ዛሬ እኮ ለሚኒስትርነት ማይረግ ብለው እኮ ሃይማኖት ቢቀይሩ ሰዎች እኮ ናቸው። እንዴ መክሊት ማክ ተቀብሯል። ደግሞ የተቀበረው በፍርሃት ነው። ጀግናው እኮ ጠፍቷል። ዛሬ አገር ሰላም ነው እንደ ዲዮቅልጥያኖስ እንደ መክሲሚያኖስ የሚገለል እውነት ብትናገር ይገልሃል። እውነት የሚናገር ግን የለም ከኔ ጭምር። መምህሮ መገስ ያደሉ ለገጽ ገጽ አይቶ ማደላ እውነተኛ መምህር ቢኖር ሰይፍ ዛሬም አለ። ዛሬም እስር ቤት አለ። ማናችንም ግን እውነት አንናገር። በቃ ቆፍረን ነው የቀበርነው። ባለ አምስቱም ከሳሪ ነው ዛሬ፣ ባለ ሁለቱም ከሳሪ ነው፣ ባለ አንዱም ከሳሪ ነው ዛሬ። ባለ ሁለት የተባለ እኮ ፍቅረ ቢጽና ፍቅረ እግዚአብሔር እኮ ሕግ በሁለት ተሰቅሏል። 10ቱ ትእዛዛት 5 ሲደመር 5 10 ነው አይደል? 10ቱ ትእዛዛት ያ ግን ሁለቱ 10 5ቱ ፍቅረ እግዚአብሔር ነው አይደል? አታምልክ፣ ያምላክን በከንቱ እግዚአብሔርን ከወደድከው በከንቱ አትጠራው፣ ባልንጀራን ከወደድከው ደግሞ አትገድለው፣ ንብረቱን ትመኛለህ፣ በፍጹም ተዋሻዋለህ፣ አታደርገው። ስለዚህ ሕግ በሁለት ተሰቅሏል። ሁለቱ መክሊት ብሉይና አዲስ ኪዳን የተሰጠን እንድናተርፍበት። ከዚህ በላይ ብትከስር ዋጋ እከፍላለሁ ነው ያለው አስቀድሞ። ለበዓልን መጽሐፍ ከዛ ወጣት ተበትጽፍ ትርፍ ይፈልጋል ከሁሉ። ሊቁም ጽፎ ደጉሶ ተከራክሮ ምዕመናንን ማሳመን አለበት። ከተኩላው መንጋጋ በጉን ማውጣት አለበት። ከአንበሳ መንጋጋ መለየት አለበት። ዛሬ ትውልዱ እየጠፋ ነው፣ ሱሰኛው ነው። ማንን መለስን? ከተሰጠን ጸጋ በተሰጠን ያንተ ሀብታውን ጸጋ ጋዜጠኝነት ነው፣ ሚዲያ ነው። በዚህ ሚዲያ ከመለስከውና ካጠፋው ሚዛን መመዘን አለበት። እኔ መምህር ነኝ፣ የት ነው ሂጅ ያስተማርኩት? ፕሌን ካልተቆረጠልኝ አበል ካልተከፈለኝ ምዕመናን ካልሞሉ አስተምራል? እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ መረባችሁን በጥልቅ ጣሉ ነው ያለው። ወደ ጥልቅ ጣሉ ነው የተባለው። በጥልቅ ጣሉ ማለት ይሄ የሚንሳፈፈውን ወይም ደግሞ እዚሁ ባህሩ አጠገብ በቅርበት ያለውን አጥምዶ አይደለም ያለው። አሁን ቤተክርስቲያን ራሱ በእግሩ የመጣውን ሰው እሁድ ሰንበት ላይ ስብከተ ወንጌል ላይ ምን ላይ መጨቅጨቅ አይደለም ዋናው፣ ወደ ጥልቁ መጣል። ራሳቸውን ወደ ጥልቅ ሱስ ውስጥ ያሉ ወደ ጥልቅ ውስጥ ራሳቸውን ጥለው ከቤተክርስቲያን የሸሹ ቤተክርስቲያን የሌለችበት ቦታ የተረሱ ብዙ ሰዎች እኮ አሉ። እና መረባችሁ ወደ ጥልቁ ጣሉ ነው የተባለው። ስለዚህ ከቤተክርስቲያን የጠፉ ከበረቱ የሌሉ ከበጉ የተነጠሉት የጠፋውን ጌጥ ነው መፈለግ። ቤተክርስቲያን ውስጥ ራሱ እኮ ይጠፋል። ለምሳሌ የጠፋው ጌጥ የተገኘው ቤት ውስጥ ነው። ቤተ እግዚአብሔር ሰንበት ተማሪ ሆኖ የማይቆርባል መክሊቱን የቀበረ ራሱ ላይ አቧራ ተጭኖበታ መክሊቱ የተገኘው ራሱ ላይ አቧራ የኃጢአት አቧራ የጨመረ ትቢያ ይጨምራል። ራሱን እንደ ሟች የቆጠረ በቃ የሌለ እግዚአብሔርን ማቂ የእግዚአብሔር ልጅ አለ ቤተክርስቲያን ውስጥ እየኖረ ቤተክርስቲያን ውስጥ እያገለገለ ህይወቱ የላቀ ንስሐ የቆየበት አገልግሎት ምን እንደሆነ ግራ ገብቶ በቃ በብጥብጥና ሰላም በማጣ ቤተክርስቲያን በማወቅ እዛው ቤት ውስጥ ይኖራል። ይሄ ሁሉ የጠፋ ጌጥ ነው። ይሄ ሁሉ መክሊቱን የቀበረ ነው። ስለዚህ መክሊቱን ከተቀበረበት አቧራ ማውጣት ያስፈልጋል። ማትረፍ አለብን፣ መጨመር አለብን። ይሄን በዓል ስናከብር ቤተክርስቲያን የአገልጋዮች ቀን በየደረጃችን ሊቃነ ጳጳሳት፣ ካህናት፣ ዲያቆናት፣ ምዕመናን እነዚህ ሁሉ አጠቃላይ ራሳቸውን እንዲፈትሹ ነው ቅዱስ ቤተክርስቲያን ይሄንን በዓል በቅዱስ ያሬድ የዜማ አከፋፈል ገብርኄር ብላ የምታከብር። መልካም አገልጋይ ያስፈልጋል። ማን ነው መልካም አገልጋይ?
አገልግሎታችንን እግዚአብሔርን ደስ የሚያሰኝ ንጹህና ጥሩ የሆነ ቅዱስ መስዋዕት አድርገን እንድናቀር በእግዚአብሔር ራእይ ነው ቅዱስ ጳውሎስ የለመነ። አገልግሎታችን እያስደሰተ ያለው መክሊታችንን ስናተርፍ እየተደሰተ ያለው ሰው ነው ወይስ ደግሞ እግዚአብሔር? አሁን ብዙ መምህራን መድረክ ላይ ይቆማሉ፣ ለራሳቸው ተከታይ ያፈራሉ። እነዛ ሰዎች ግን እነዛ መምህራን ከሌሉ በቤተክርስቲያን ጸንተው ቆይተዋል። ስንቱ ለንስሐ በቅቷል፣ ስንቱ ለስጋው ደግሞ በቅቷል፣ ስንቱ ህይወቱ ተለውጧል፣ ስንቱ በተክሊሉ ጸንቷል። ሊቆጣጠራቸው መጣ ነው የሚለው። የሰጠንን እጅ ሊቆጣጠር ይመጣል። ምጽዋት ላይ ነው የሚያገኘው። የሰጠንን አይን ሊቆጣጠር ይመጣል። አይናችን ያረፈው ቤተ መቅደሱ ላይ። የሰጠንን ጆሮ ሊቆጣጠር ይመጣል። ጆሮአችን የሚሰማው ምንድን ነው? አንደበታችን ሊቆጣጠር ይመጣል። በአንደበታችን የሚነገረው ቃል እግዚአብሔር ነው። ተቆጣጣሪው ሊቆጣጠር ይመጣል። አፍርተን ከሆነ ጥሩ አንዳችን ይበላላቸው አለ ጌታ በመጨረሻው ሰዓት። ሐዋርያት ግን የለንም ነው ያሉት። 3 ዓመት አስተምሯቸው ፍሬ ይፈልጋል። ያቺ በለስ ታስታውሳታለህ? ፍሬ የምፈልግባት በለስ አጣባት ነው የሚለው። ፍሬ የሌለን በለሶች ከሆነን አስቸጋሪ ትርጉም ከሌለው በእኔና በወይኔ መካከል ኑ ፍረዱ ነው ያለው ኢሳይያስ 5። አደርግላት ዘንድ የሚገባ ለወይኔ ያላረግኩለት ነገር አለን? ለምን አላፈራችም? ለምን አላተረፍን? ጮህን አልሰማህን፣ ጾመን ጾማችንን አልተቀበልን። እኔ የምፈልገው ጾሜ ነው፣ እኔ የምፈልገው ጸሎቴ ነው፣ እኔ የምፈልገው ትርፌ ነው ወይ ብሎ መድኃኔዓለም ክርስቶስ ቤተክርስቲያንን ሊቆጣጠራት፣ አባቶችን ሊቆጣጠር፣ ካህናትን ሊቆጣጠር፣ ምዕመናን ሊቆጣጠር ሲመጣ እጃችን ከምን ምን አለን? እጃችን ላይ በተሰጠን ነገር መክሊት አድርጎ ዘማሪው በዝማሪው አትርፏል። ገቢ አግኝቶበት ሊሆን ይችላል፣ ካሴት አውጥቶበት ሊሆን ይችላል። ለራሱ ሲዘምራል ነው። ሰው ካልተሰበሰበ ይዘምራል። የመጽሐፍ መምህሩ፣ የቅኔ መምህሩ፣ የአቋቋም መምህሩ በተማረው ትምህርት፣ ባለማስተርሱ፣ ባለ ፒኤችዲው በተማረው ትምህርት፣ ባለስልጣኑ በተቀመጠበት ወንበር፣ ባለሀብቱ እንዴ እግዚአብሔር እኮ አሳላፊ አድርጎ ነው የሰጠው። እንዲያስተናብር እኮ ነው። በእግዚአብሔር ሀብት ላይ ነው የተሾመው። ግን የነዌን አይነት ባለሀብት ከሆነ አስቸጋሪ ነው። አልዓዛርን በየዕለቱ እያየው ቁስሉን ውሾች ሲልሱት እያየ እሱ እየተመቸው የዚህ ግን አለመመቸት ደንታ የማይሰጠው ከሆነ ከዚህ በላይ መክሊት መቅበር የለም። ከዚህ በላይ አለማትረፍ የለም። ዛሬ ላይ ቢመረምረን አተረፍን የምንለው ማዕረጉን ተቀብለነዋል እንጂ በውጤት ቢመዘን የትኛውን የሰራ ነው? ዛሬም እኮ ቤተክርስቲያንና ጥምቀት እንፈልጋለን የሚሉ 40 እና 50 ኪሎ ሜትር ወጣ ብንል እኮ በአገልጋይ እጥረት እኮ ብዙ ቤተክርስቲያን ተዘግተው በሙዝጋቢ የሚቀደስበት ቤተክርስቲያን እንዳለ ታውቃላችሁ። ለአልባሳት ጠፍቶ፣ እጣን ጠፍቶ፣ ጽጌረዳ አበባ ደርቆ የሚወቀጥበት፣ ጧፍ ጠፍቶ እጃቸውን ሰም ነክረው በእጃቸው እያበሩ የሚቀድሱ አባቶች ያሉበት እኮ ዛሬ በሙት ጋቢ የሚቀደስበት የእግዚአብሔር ቤተ መቅደስ፣ ጽና ጠፍቶ በግል የሚታጠንበትም በአይኔ ተመልክቻለሁ። የአብነት ተማሪ የአብነት መምህራን የሚበላው የሚጠጣው አቶ ኮብልስቶን አንጣፊ፣ የሆቴል ቤት ዘበኛ፣ ሎቶሪ አዟሪ ሆነው የመጡበት አጋጣሚ ምንም በየዕለቱ የምናየው ታሪክ ነው። ስለዚህ በየአቅጣጫው መክሊቱን ያላት በተቀመጠበት ወንበር የነቀዘ ሰው አለ እኮ። በቃ መሬቷን አታጎሳቁል ትነቀል አይደል የተባለ ወይ ሌላ ተክዬ ፍሬ እንዳገኝባት ለሌላ ሰው በሰጠው እኮ ነው ያለው። እኔ በጣም ነጋሽ የገረመኝ ምንድነው ታውቃለህ? 5 አተረፍኩ ያው እንካ ከነትርፉ 10 ብሎ ሲሰጠው 10ን ነው የመለሰለት። እግዚአብሔር ዋናውን የማይፈልግ ዋጋህን ሙሉን ነው የሚሰጥ። እንደውም ያንዱ የቀበረውን ተቀብሎ ላለው ይጨመርለታል ብሎ ጨመረለት ለባለ 10። በቅዳሴ በአግባቡ ካገለገል ስብከት ይጨመርላል። በስብከት በአግባቡ ካገለገል ምንኩስና ይጨመርላል። ምንኩስናው በወጉ ከተወጣው ጵጵስና ይጨመርላል። ጵጵስናው በወጉ ቆጣ ፕትርክና ይጨመርላል። ላለው ይጨመርለት ለሰራ ለሌለው ግን በቃ ባለው ስላልተጠቀመ ሰነፍ ስለሆነ ተነጥቆ ይወሰድበታል። ከዛ ደብድቡት በቃ ጣሉት ነው የሚባል የመጨረሻው ፍርድ ነው። ከፍርዱ በፊት ግን አሁን ሰዓት አለ። የማይጠቅም ጨዋታ ነው የሚባለው አይደለም። አሁን በቃ ሰዓት አለ። የደስታውም ሰዓት አለ፣ የማገገሚያም ሰዓት አለ። ላለው ይጨመርለታል። አሁን በአንተ በአገልግሎት ቤተ እግዚአብሔርም ካሰብ ሞተ ወልደ እግዚአብሔርን ግፋ ሰማዕታት ውስጥ እያስለቀሰ ለቤተክርስቲያን ከቆም አሁን ባለህ ላይ በሀብትም በጤና በጸጋም እየከፍ እያልክ ነው። አሁን ከጆሮና ከቀንድ ቀድሞ የሚወጣ የቱ ጆሮ አልፎት የሚሄደውስ ቀንድ።
በአግባቡ ኋላም ብትነሳ መክሊትን ካተረፍ በአግባቡ ሀቅ ከያዝክ ልክ እንደ ዮሴፍ በእግዚአብሔር ፊት ኃጢአትን አልሰራም ማንም ባያይ ብሎ በማድረጉ እየጨመረ ነው። እግዚአብሔር ከዮሴፍ ጋር ይሰራ ነበር። እግዚአብሔር ከአብርሃም ጋር ይሰራ ነበር። እግዚአብሔር ማመን ብቻ ትርጉም የለውም። በእግዚአብሔር መታመን ያስፈልጋል። እግዚአብሔር እንግዲህ ይርዳን። ስለዚህ የተሰጠንን መክሊት ሳውጥተን የምንጠቀምበት ያድርግልን። ሊቀ ኅሩያን መምህር ደረጀ ግርማን ከልብ ነው የምናመሰግነው። እግዚአብሔር በእድሜ በጤና ይጠብቅልን። ከፊታችን ደግሞ እንደዚሁ ኒቆዲሞስ አለ፣ ከዛም ሆሳዕና፣ አለፍ ሲልም ደግሞ ሰሞነ ሕማማት 5ቱንም ቀናቶች ደግሞ እንደዚሁ በጋራ ቆይታን እናደርጋለን ከቅድስት ሀገር ኢየሩሳሌም። በተለይም ደግሞ ቅዳም ስዑርን በደንብ አብረን ሌላ ፕሮግራምም ሰርተን እንገናኛለን የሚል እምነት አለን። ከልብ ነው የማመሰግነው ሊቀ ኅሩያን። እግዚአብሔር ይስጥልን። ክቡራን ተመልካቾቻችን ከኛ ጋር ስለነበራችሁ ሁሉ ከልብ ነው የምናመሰግነው። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩን መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምንም ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ብቻ ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ።